በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት የምሕረት የይቅርታ የመቀበል ባለቤት የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተባረከ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ የበዛ የአባቶቻችን አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ስሙ የተመሰገነ ይሁን። እናታችን እመቤታችን ወላዲተ አምላክ ድንግል እመብርሃን ማርያም ወላዲተ አምላክ እንደመሆኗም እግዚአብሔር ያከበራቸው ቅዱሳን ቅድስት ቤተ ክርስቲያን ቅዱስ ዕፀ መስቀሉም እርሱ ባለቤቱ ባከበራቸው መጠን ሁሉ ስማቸው የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። እንዴት ዋላችሁ? እንኳን አደረሳችሁ። እግዚአብሔር አምላካችን ከንጹሐን ከቅዱሳን ከአበው በረከት ረድኤት ለሁላችን የሚያሳትፈን ዛሬ የእናታችን የቅድስት ወብፅዕት ሐና ዓመታዊ በዓሏ ነውና የትምህርታችን ርዕስ ወደዚህች ቅድስት እናት ይወስደናል። ከዚያ በተረፈ ግን ነገ የታላቁ መልአክ ርኅሩኅ ልብ መስተሳይል እግዚአብሔር ይቅርታውን ምሕረቱን የሚገልጽበት መልአክ ሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓሉ ነውና ከወዲሁ ቤተ ክርስቲያን ቅድስት እንኳን አደረሳችሁ ትላለች። እግዚአብሔር አምላካችን በዓሉን ባርኮ ቀድሶ ይስጠን። የቅዱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 12 እስከ 18 የቅዱስ ሉቃስ ማቴዎስ ወንጌል ምዕራፍ 1 ቁጥር 12 እስከ 18 ከባቢሎን ምርኮም በኋላ ኢኮንያን ሰላትያልን ወለደም። ሰላትያልም ዘሩባቤልን ወለደም። ዘሩባቤልም አብዩድን ወለደ። አብዩድም ኤልያቄምን ወለደ። ኤልያቄምም አዛርን ወለደ። አዛርም ሳዶቅን ወለደ። ሳዶቅም አኪምን ወለደ። አኪምም ኤልዩድን ወለደ። ኤልዩድም አልዓዛርን ወለደ። አልዓዛርም ማትያንን ወለደ። ማትያንም ያዕቆብን ወለደ። ያዕቆብም ክርስቶስ የተባለ ጌታ ኢየሱስ ክርስቶስ ከእርሷ የተወለደ የማርያም እጮኛ ዮሴፍን ወለደ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ነው። ከዳዊትም እስከ ባቢሎን ምርኮ 14 ትውልድ ነው። ከባቢሎንም ምርኮ እስከ ክርስቶስ 14 ትውልድ ነው። ትውልድም ሁሉ ከአብርሃም እስከ ክርስቶስ 42 ትውልድ ነው። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ምንባብ የፈለግነው ስለ ቅድስት ሐና እናታችን የትምህርታችን ርዕስ ገድለ ቅድስት ሐና የቅድስት ሐና ተጋድሎ ነው። ስለ እናታችን ቅድስት ሐና ነው የምንነጋገረው። ከዚያ ተነስተን ለእኛ የሚበጀንን ነገር ሁሉ እንማራለን። ቅድስት ሐና ሐና የሚል ስም በመጽሐፍ ቅዱስ ውስጥ በጉልህ የምናገኛችባቸው በተለይ 2 ቦታዎች አሉ። በተለይ አንደኛው በመጽሐፈ ሳሙኤል በአንደኛ ሳሙኤል ምዕራፍ 1 ላይ ምዕራፍ 2 ላይ የምናገኛት ነቢዩ ቅዱስ ሳሙኤልን የወለደች የሕልቃና ሚስት የነበረች ነቢይት ሐና ጸና ልቤ በእግዚአብሔር ብላ ከነቢያት ቁጥር ያስቆጠራትን ትንቢት የተናገረች ደግ ሴት ደግ ነቢይት ነበረች። እንደገና በአዲስ ኪዳን በዚሁ ስም የምትጠራ የፋኑኤል ልጅ ከአሴር ነገድ የተቆጠረች ባል አግብታ ባሏ ከሞተባት በኋላ ገና በልጅነቷ ከዚህ በኋላ ሌላ ወንድ አያስፈልገኝም ከባሌ ውጪ ሌላ ወንድ አልቀርብም ብላ ቅዱስ ጳውሎስ ብርሃነ ዓለም በአንደኛ ቆሮንቶስ መልእክቱ በምዕራፍ 7 ላይ እንደተናገረው
ባል የሞተባት ሴት ሚስት የሞተችበት ባል ባያገቡ ይመረጣል። አንደኛ ጋብቻ ክቡር ነው። ሁለተኛ ጋብቻ ቢቸግር ነው። ሶስተኛ ጋብቻ ፈጽሞ የተናቀ ነው። አራተኛ ጋብቻ የረከሰ ነው። ስለዚህ የሰው ልጅ ለተቻለው ባያገባ ይሻለዋል። ለተቻለው ቅዱስ ጳውሎስ ምን አለ? እንደኔ ሆናችሁ ልትኖሩ እወዳለሁ፣ በድንግልና ልትኖሩ እወዳለሁ። የድንግልና አቅም ላለው በድንግልና ልትኖሩ እወዳለሁ አለ። ነገር ግን ይህ ለተሰጠው ነው እንጂ ለሁሉ አይቻልም እና ድንግሉ ድንግሊቱን ያግባ፣ ድንግልና የሌለው ድንግልና የሌላትን ያግባ። መዓስብ ከመዓስብ ድንግል ከድንግል ነው ጋብቻ፣ ካልቸገረ በቀር ሰው በአገር ካልጠፋ በቀር። ሰው ካገባ በኋላ ጋብቻ ሞት አይፈታውም። በእውነቱ ግን ከሞተ በኋላ አንዲት ሴት አንድ ወንድ አገባለሁ ቢል ቤተክርስቲያን አትከለክልም። ካህን ከሆነ ክህነቱን ትነጥቃለች። ካህን ከሆነ ክህነቱን ይነጠቃል። አገባለሁ ካለ ሚስቱ ከሞተችበት በኋላ። ሴትም ካህን፣ ዲያቆን፣ ክህነት ያለው ባልኖሯት እሱ ቢሞትና አገባለሁ ብትል የካህን ሚስት የሚለው ማዕረጓ ይሻራል፣ አይሰራም ከዛ በኋላ። እሱ ብቻ አይደለም፣ አንደኛ ጋብቻ ያለውን ክብር ያክል ሁለተኛ ጋብቻ የለውም። በተለይ ደግሞ ክህነት ላለው ሰው በጣም ትልቅ ውርደት ነው። ስለዚህ አንድ ሰው በጋብቻ እየኖረ ቢሞትበት፣ ባል ሚስቱ ብትሞትበት፣ ሚስት ባሏ ቢሞትባት ምንድነው መፍትሄው? የመጀመሪያው መፍትሄ ከዛ በኋላ ጸንቶ መኖር ነው፣ ጋብቻውን አለማፍረስ ነው። ምክንያቱም አንድ ሰው ከሞተበት በኋላ ቢያገባ የመጀመሪያውን ጋብቻ አፍርሶታል። ስለዚህ በሰማይ ያለ አንድነታችን እንዲኖርልን ካስፈለገ እግዚአብሔር ፈቃዱ ሆኖ ከሁለቱ አንዱ በሞት ከተነጠቁ አለማግባት ይመረጣል። በጣም ተመራጩ መንገድ እሱ ነው። ይህንን ያሳየችን ደግሞ ይሄ ስርዓት ከመሰራቱ አስቀድሞ የነበረች ሐና ነቢይት ናት። ባሏ ሲሞትባት ያገባች በ12 ዓመቷ ነው። በትዳር የኖረች 7 ዓመት ነው። ባሏ ሲሞትባት 19 ዓመቷ ነበረ። ከዛ በኋላ 84 ዓመት እኔ እግዚአብሔርን አገለግላለሁ የቀደመ ትዳሬን ኪዳን አላፈርስም ብላ 84 ዓመት በአጠቃላይ በ103 ዓመቷን ያረፈችው። መድኃኔ ዓለም ሲወለድ ተወልዶ በ2 ዓመቱ በአይኗ አይታው ነው ያረፈችው። ይሄ ታሪክ የካቲት 8 ቀን የሚተረክ ታሪክ ነው። እንደው በስመ ሐና ካነሳን የመጀመሪያዊቱን ነቢይት ሐና በቅድስናዋ፣ በጸሎቷ፣ በትንቢቷ እንደምናነሳት ሁሉ ሁለተኛዋን ቅድስት ሐና ነቢይት ሐናን የሐዲስ ኪዳኗን ሐናን ደግሞ የምናነሳት ለጋብቻ ባላት ክብር ነው። ይህንን ለማድረግ ግን ማናችንም ብንሆን ዓላማ ሊኖረን ይገባል። ደጋግሜ እንደምላችሁ ትናንት በስጋው ደግሞ ጉዳይ የጠየቀኝ ልጅ እንደነገርኩ አንድ ክርስቲያን ምንም ነገር ሲሰራ ዓላማ ያስፈልገዋል። ንስሐ ስትገባ ዓላማ ከሌለ ንስሐ እንደ ጀብዱ ነው የሚሆንልህ። እኔ ትናንት ማታ ያን ወንድም ስመክር ቆይቼ ሌላ ሰው አገኘውና እንዴት ነው በንስሐ ላይ ምን አቋም አለ ብዬ ስለው አይ ንስሐ እየገባሁ ነው ብሏል። ንስሐ ስትገባ ምን ይሰማሃል? ለምሳሌ ለካህን ኃጢአትን ስትናገር ምን ይሰማሃል ብዬ አልኩት። ምንም አይሰማኝም። ስለዚህ አንተ ንስሐ እየገባ ሳይሆን እግዚአብሔርን 2 ዙር እየበደልከው ነው። ኃጢአት ስትሰራ በደልከው፣ እንደገና ንስሐን ስትናገር ለእግዚአብሔር ስለበደልኩ ሰየው አይነት አነጋገር እንኳንም በደልኩ ጸጸት የሌለው ምሬት የሌለው። ይሄ በወንድ ብቻ ሳይሆን በእህቶቻችን ላይ ያለ። አንዳንድ እህቶች ንስሐ ሲገቡ አንዳንዴ ይገጥመናል። በምስጢር ነው የሚገባ፣ ግን አንዳንዴ በሆነ ምክንያት ይገጥመናል። ምንም ድንጋጤ፣ ምንም የሐዘን ስሜት። እስኪ አንድ ጥያቄ ልጠይቃችሁ። ሰውን መቼም ሰው አስቀይሜ አላውቅም የሚለኝ ሰው የለም አይደለም?
ደህና ዋላችሁ? እንዴት ዋላችሁ? አስቀይም ያላቅም የሚል ሰው የለም አይደለም? ሰው አስቀይማችሁ በኋላ ምን ይሰማችኋል? ሰውነታችሁ ይደነግጣል? አስቀይም ከሆናችሁ ትደነግጣላችሁ? መቼ አግኝቸው ይቅርታ ጠይቀው ትላላችሁ? ለምንድን ነው ታውቃላችሁ? የሰው ፍቅር ስለሌለን። የሰው ፍቅር እንደሌለን በዚህ ነው የምናውቀው። ፍቅረ ቢጽ የሰው ፍቅር ማለት የሚታወቅባቸው መንገዶች፣ የሰው ፍቅር የሚታወቅባቸው መንገዶች አበው ምን ይላሉ? ከብዙ ሶስቱን ይጠቅሷል። ደህና ዋላችሁ? እንዴት ዋላችሁ? ሰውን እንደምንወድ ያዝልኝ መምህር ሲሳይ ስማ፣ 3 ያዝልኝ። 1 በል። ሰውን እንደምትወደው የምታውቀው እነዚህ 3 ነገሮች ካንተ ካሉ ነው። አንደኛ ምን ላድርግለት ብለህ የምታስብ ከሆነ ነው። ሰምታችሁኛል? ምንድነው? ምን አድርጌ ላስደስተው፣ ምን አድርጌ ልጥቀመው ብላችሁ ካሰባችሁ ምን አላችሁ ማለት ነው? ፍቅር አለ ማለት ነው። አንደኛ። ሁለተኛ ተቸግሮ ብታገኙት፣ ቀንጥሎት ወይ የሆነ ነገር ተፈጥሮ ብታገኙ ያንን ለማሟላት ፍላጎታችሁ ከፍ ያለው ነው ካገኛችሁት፣ እሱን የማገዝ ፍላጎታችሁ ከፍ ካለ አሁንም ይሄ ምንድነው? ፍቅር አለ ማለት ነው። ዋናው መገለጫ ግን ያን ሰው ካስቀየማችሁት ወይም እሱ ላይ በነገራችሁ ላይ ማስቀየም ሲባል ፊት ለፊት አይደለም። ለምሳሌ አንተ ወንድምህን አማኸው፣ እንኳን ደህና መጣ አቃቢ አሜን። ወንድምህን ባልንጀራህን አማኸው፣ እኔ ጋር እያወራ አማኸው፣ አልሰማህም አይደል? ስለዚህ ካልሰማ አልተቀየምም ማለት ነው አይደል? ጭንቅላትህ ስላማኸው ካልቆረቆረ ፍቅር የለህም ማለት ነው። መበደል ሲባል የግድ እሱ የሚታወቀው በደል ብቻ አይደለም። ሁልጊዜ ራሳችን በዚህ እንመርምር። እንኳን ሌላ አልኳችሁ እናት አባታችሁን፣ እህት ወንድማችሁን፣ ሚስታችሁን፣ ባላችሁን በዚህ ይለኩት። ራሳችሁን ለኩ። እኔ ሚስቴን እወዳታለሁ፣ እኔ ባሌን እወደዋለሁ፣ እኔ እናቴን አባቴን እወዳለሁ፣ እኔ ወንድም እህቴን እወዳለሁ የሚለውን በዚህ እንለካው። በምን ላስደስተው፣ በምን ልጥቀመው በማለት በችግሩ በመርዳት እንደዚሁም እንኳን ፊት ለፊት አስቀይመ ነው እንኳን እሱ የታወቀው መቀየም ዞር ለናምተ ነው እንኳን ሰውነታችን ስቅቅ ሊያዝን ይገባዋል። ልክ እንደዚህ ሁሉ ፍቅረ እግዚአብሔርም ልክ እንደዛው። ፍቅረ እግዚአብሔርን በምን ላስደስተው ብለን እናስባለን? እንዴት ዋላችሁ? አረ እንዴት ዋላችሁ? እግዚአብሔርን በምን ላስደስተው ብለን እናስባለን? አናስብም ብዙ ጊዜ። ለምን? ፍቅረ እግዚአብሔር የለንማ። ብዙ ሰው ፌስቡክ ላይ ስለጻፈ እግዚአብሔርን የሚወድ ይመስላል። እንደው የሚገርማቸው ነገር ሰሞኑን ውሃ መረጫጨት በዝቷል አይደል? የሆነ ቡድን ተከፍሎ መቼም ፌስቡክ መከራ ገብቷል አይደል? ፌስቡክ፣ ቴሌግራም ሰው እየተረጫጨ ነው በቡድን ተቧር ነው። የነ ዘመድኩን ቡድን፣ የነ ብርሃኑ አድማስ ቡድን፣ የማህበረ ቅዱሳን የምን ቡድን። የዚህ ሁሉ ችግር መነሻ ምን እንደሆነ ታውቃላችሁ? እንደው በጣም የሚያስገርመኝ ነገር ልንገራችሁ። እውነትን ማወቅ የሚቻለው እንዴት ነው? እስኪ ንገሩኝ። ለምሳሌ የሆነ ነገር እውነትን መለየት፣ አሁን ትክክለኛው ማን እንደሆነ ማወቅ አትችልም አይደል? ይሄኛው ወገን እውነት አለኝ ይላል፣ ያኛው ወገን እውነት አለኝ ይላል። እውነትን ማወቅ የምትችሉት እንዴት ነው? እስቲ መልሱልኝ። እንደው እድል ልስጣችሁ። አንድ ሰው እውነትን ማወቅ የሚችለው እንዴት ነው? ደህና ዋላችሁ? አሁን ብዙዎቻችን በእርግጠኝነት ከአንድ ጎን ተሰልፈናል አይደል? በዚህ ጉዳይ ብቻ ሳይሆን በሌሎች ነው። አገልጋይ ከአገልጋይ ሲጣላ፣ የሆነ ነገር ችግር በቤተክርስቲያን የእርስ በርስ ነገር ሲፈጠር፣ በሀገርም ጉዳይ ቢሆን ለምሳሌ ብልጽግናን የሚደግፋለ፣ ህወሓትን የሚደግፋለ፣ ሌላውንም የሚደግፋለ፣ አንዱን የሚደግፋለ። ከአንድ ጎን ስንሰለፍ ምንድነው መለኪያ መስፈርታችን? እውነቱን በምንድን ነው የምናውቀው? አንዲት ምስጢር ልንገራችሁ። እውነትን ማወቅ የምትችሉት ብቸኛው መንገድ እውነት የሆነው እግዚአብሔር ከእናንተ ጋር ካለ ብቻ። ይሄ ሁሉ ሀሚረጨው፣ ይሄ ሁሉ ቲፎዞ በሁለቱም ቡድን ያለው ሁሉም አራሙቻ ነው። ዝም ብሎ ይሄ ጉድፍ ነው፣ ግፋፎ ነው የማልነግራችሁ። በሁለቱም ቡድን በዚህ ጉዳይ ብቻ ሳይሆን ከዚህ በፊት በነበሩ ብዙ ችግሮችም ደደና የሚባለው አገልጋዮች እርስ በርስ ሲፈጠሩ ሰዎቹ የራሳቸው እውነት፣ እኔ ስለ ሰዎቹ አይደለም፣ እኔ አላውቅም ምን እውነት እንደያዙ ሁለቱ አላውቅም። እኔ በእርግጥ ቤተክርስቲያንን እያናወጧት ነው በሁለት ቡድን ተከፍለው።
ግን እነሱን ለመተቸት ጊዜው ገና ነው። እውነቱን አላወቅንም። እንደው ለጊዜው ለማስተማሪያ ሁለቱም ቡድን ምክንያት አደረኩ እንጂ ብዙ ሌላም አለ። ግን ከሁለቱም ጀርባ ሆኖ ውሃ የሚረጨው አፈር የሚረጨው አራሙቻ ነው፣ አረሙ ነው። አረም በቃ ዝም ብሎ ምንም የማያውቅ እነዛ እርስ በርሳቸው የሚጨቃጨቁት ሰዎች ያዝነው የሚሉት እውነት አለ። ጊዜ ያጠራዋል፣ እግዚአብሔር ያጠራዋል። እውነትን ማወቅ ከፈለጋችሁ እውነት የሆነውን እግዚአብሔርን ያዙና እውነቱን እግዚአብሔር ይገልጥላችኋል። ሌላ ምንም መንገድ የለም። ለጊዜው ግን አንድ ነገር ወቁ። እቺን ያዙልኝ። ማንንም በሉ ማንንም አትከተሉ። በቃ በመጀመሪያ ደረጃ ሰው መከተል ኃጢአት ነው። እኛ ነገረ ቅዱሳን ምን ለፈልፍ እኔ በእውነት ሰዎች የሚገርማችሁ ነገር ከዛ ከመረጫጨቱ ሊያስገባችሁ ጥረት የሚያደርጉ ሰዎችን አያለሁ። አሁን ለምሳሌ እኛን ሁሉ ለመጎተት የሚሞክሩ ሰዎች አሁን አንዱ ልጅ የአንዱ ቡድን ደጋፊ ሆኖ አረ ችግሩ እኮ ያለ ከሱ ብቻ አይደለም በዛ በጎንደርም እንደዚህ የሚያደርግ ሰው አለ ብሎ እኔ ጎትቶ ለማስገባት ማለት ነው። ተናድጄ አስተያየት እንድሰጥ እንግዲህ ሰውት አሁን እንደዚህ ብሎ የጻፈው ሰው አንድ ደህና የሚባል ሰው እኮ ነው። ስሙን አልጠራም። ምን ያደርግለታል? እኛ ስራችን ነው የምንሰራው። እኔ ችግሬ በምንፍቅና ሰው ከመጣ ለምን ፓትርያርኩ አይሆኑም? በሃይማኖት ጉዳይ በምንፍቅና ከመጣ የምግባር ጉዳይ ግን ቀስ ተብሎ ነው የሚታይ። ቀስ ተብሎ ነው ምርመራው፣ ጊዜ ይወስዳል። የምግባር ጉዳይ የሃይማኖት ጉዳይ ከሆነ ግን ቶሎ ነው የምንፈነዳው። እና ከማንም ጎን አትቁሙ። ከማንም ጎን ብቻ ከማን ጎን እንቁም? ከእግዚአብሔር ከቤተ ክርስቲያን ጎን ብቻ እንቁም። ተዋቸው። እውነቱ ለጊዜው ሲጠራ የተሳሳተው ሰው ይቅርታ ይጠይቃል። ትክክል የሆነው ሰው ደግሞ ትክክል ይሆናል። ምን አጨቃጨቀን? ምክንያቱም እኛ በሰዎቹ ልብና በሰዎቹ እጅ ያለውን ነገር እኛ ማወቅ አልቻልንም፣ አንችልም። ግን አብዛኛው ማህበረሰብ በዚህ ዘመን ቲፎዞ ነው። ማንንም አትከተሉ። በነገራችሁ ላይ ሰውን የሚከተል ሁሉ ደንቆሮ ነው። ምንም ማስተዋል የማይችል ቤተ ክርስቲያን እያለችለት ሰው የሚያደንቅ ሰው የሚከተል አንዳንዶቹ ሰሞኑን ራሱ ተመልክቻለሁ። ያው ቲፒኤልኤፍ ላይ በተናገሩ ቲፒኤልኤፍን ለምነካ ብሎ ያው የስድብ ዘመቻ ለዛ ምላሽ ብለው ለዛ የሚሰጥ አትድከሙ፣ ምንም አትድከሙ። አንደኛ እኔ ደጋፊ አያስፈልገንም። እኛ እግዚአብሔር የትዶ ነው አንተኛ የምትደግፈን አያስፈልግም። ስራን ስራ ዝም ብለህ ጸልይ፣ ዝም ብለህ የፈለገውን ይበል። ተሳድቦ እንደውም አንዲት ትልቅ ሰው ምን አለችኝ? እኔ በቃ ሲሰድቡ ማየት በጣም ስለሰለችኝ ፖስቱን ሁሉ አንሳው፣ ከዚህ በኋላ ምንም አትጻፍ አለችኝ። አይ ትንሽ ቆይተሽ መድረኩ ረክነው ወረድ ነው የምትይኝ። እንግዲህ ሰድቡኛል ብዬማ እውነቱን ከመናገር ወደ ኋላ ልል አልችልም። ከመሳደብ ይልቅ እውነት ያለው ሰው ካለ እውነቷን ይዞ ይቅረብ። ዋናው ትልቁ ነገር የእግዚአብሔርን እውነት የእግዚአብሔርን ፍቅር መያዝ አለብን። መያዛችን የሚታወቀን ደግሞ በሶስቱ መለኪያ ነው። ልክ ለሰው እንዳለው ጧት ስትነሳ ምትወዳት ሚስት ምትወደው ባል ወንድም እህት እናት አባት ካሉ ዛሬ ምን ላድርግላታል አይደለም። ለምሳሌ ልደት ታከብራላችሁ አይደል? ልደት ስታከብሩ ምን ስጦታ ልስጥ መጀመሪያ ምን ብሰጣት ደስ ይላታል ብላችሁ ነው የምታስቡት? እግዚአብሔርስ ነገ ቅዱስ ሚካኤል ነው። ደህና ዋላችሁ። እስቲ እንደው በሞቴ በምን እናስደስተው ቅዱስ ሚካኤል? ምን እንግዛለት? ንገሩኝ እንጂ ሰንደቅ ዓላማ ምናምን ሰቅላችኋል፣ ያስደስተው ይሆን? የሆነ ቅስት ነገር አዘጋጅታችኋል፣ ያስደስተው ይሆን ቅዱስ ሚካኤልን? ይሄ ብዙ ነገር እየተደረገ ነው። ድግስ ደግሳችኋል አይደል? በሬ ምናምን ያስደስተው ይሆን? ይሄስ ትንሽ ያስደስተዋል። ለነዳያንና ለካህናት ሊቃውንት ከሆነ ይሄ ያስደስታል። ቅዱስ ሚካኤልን የሚያስደስተው ምንድን ነው? ቆይ ተረጋጋ፣ ላንብብልህ። ቅዱስ ሚካኤል ምን ደስ እንደሚለው ልንገርህ። እንደው አንዷን ብቻ ልንገርህ አገባህ። ቅዱስ ሚካኤልን ማስደሰት ያራዳ ልጅ ሚካኤልን ወደዋለሁ ትለኛለህ። ክብር ይግባውና ለመላኩ በአፍህ እሱን የምትደልለው ይመስልሃል። እንዲህ ይላል በቅዱስ ሉቃስ ወንጌል ምዕራፍ 15 ቁጥር 7 አብራችሁኝ በሉ እስቲ። እላችኋለሁ
በነገራችሁ ላይ ይሄን እየተናገረ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በድጋሚ እንበል እላችኋለሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ ስለሚገባ ስለ አንድ ኃጢአተኛ በሰማያት ፍጹም ደስታ ይሆናል። በሰማያት ያሉት ሁሉ አለቃቸው ማን ነው? ስለዚህ ደስ የሚልበት እሱን ደስ የሚለው አንድ ነገር ነው። በምንድን ነው? በቃ አለቀ። ንስሐ ካልገባ ቅዱስ ሚካኤልን መቼም ማስደሰት አትችልም። አያችሁ፣ ጧት ስትነሱ ሚካኤል አባቴ አንተን ደስ የሚል ንስሐ ብትገቡ ቅዱስ ሚካኤል ምን ያገኛል? ምንም። ግን ለእናንተ ድህነት ደስ ይለዋል። ቅዱሳን መላእክት ደስታቸው ምንድን ነው? የእኛ መዳን አይደል? በዕብራውያን ምዕራፍ 1 መጨረሻው ቁጥር ላይ ተብሎ የለም ሰዎች ይድኑ ዘንድ መዳን ያላቸውን ሊረዱ አይደል የሚላኩት? የቅዱስ ሚካኤል ደስታው የኛ መዳን ነው ያባታችን። ስለዚህ ቅዱስ ሚካኤልን የምንወደው ከሆነ ቅዱስ ዳዊትን የምንወደው ከሆነ አባታችን ተክለ ሃይማኖት፣ ቅድስት እናታችን አርሴማ፣ ቅድስት ክርስቶስ ሰምራ፣ ቂርቆስን፣ መርቆሪዎስን ሌሎችንም ቅዱሳን የምንወዳቸው ከሆነ በምን እናስደስታቸው ብሎ ማሰብ አንድ። ሁለተኛ በመከራ ቀን ማገዝ የፍቅር መገለጫ ነው ብለናል አይደለም? እግዚአብሔርን ልናግዘው እንችላለን? አንችልም፣ ግን እንችላለን። በማቴዎስ ወንጌል ምዕራፍ 25 ላይ በፍርድ ቀን ሲጠይቀን ምንድነው የሚለው? ምን ሁኜ ነው የሚል እግዚአብሔር? ንገሩኝ እንጂ በደንብ በሉት። ስለዚህ አሁን እግዚአብሔር ሎቱ ስብሐት ተቸግሯል ማለት ነው። አሁን ከጎናችን መካከላችን ከነዳያን ጋር ከአብነት ተማሪዎች ጋር ከገዳማውያን ርሁባን ጋር ሆኖ እንዳበው እንደ ሊቃውንት አነጋገር በከርሰ ርሁባን በተራቡ ሰዎች ሆድ፣ በጉሬ ጽሙዓን በተጠሙ ሰዎች ጉሮሮ፣ በዘባነ ሩቃን በታረዙ ሰዎች ጀርባ ላይ አለ ማለት ነው መድኃኔዓለም። ስለዚህ መድኃኔዓለም እንደምንወደው የሚታወቅ ለምንድን ነው? በምንድን ነው? የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ ነው። ሶስተኛው የመጨረሻው ስንበድል ጸጸትና ይቅርታ ነው አይደል? የእግዚአብሔር ፍቅር እንዳለ ኃጢአት ሰርተን ጸጸት ካልተሰማን አለበው ፍቅር እግዚአብሔር ማለት እሱ ነው። ፍቅር እግዚአብሔር የለም። መምህር ሲሳይ ያዝክ 3 ነገር አጥብቅ፣ ለሰውም ለእግዚአብሔርም እናጥብቅ። ይሄ ነው። አሁን ይሄ ሁሉ የመጣ በእናታችን በቅድስት ሐና ነብይት ነው። እግዚአብሔርን ማስደስተው የትዳሬን ቃል ኪዳን በመጠበቅ ነው። 84 ዘመን ኖራለች። በእውነት በረከታቸው ይደርብን። አሁን ወደ ቅድስት ሐና የድንግል ማርያም እናት እንምጣ። ቅድም ያነበብነው የመጽሐፍ ቅዱስ ክፍል የእመቤታችን የድንግል ማርያም ሐረገ ትውልድ ስለሆነ ከዚህ ሐረገ ትውልድ መካከል ቅድስት ሐና ባትጠቀስም ግን በሐረገ ትውልዱ ይሄ ኢያቄም የተዘረዘረበት ቅዱስ ኢያቄም የመጣበት ሐረገ ትውልድ ነው። ምክንያቱም አልዓዛርም ማትያንን ወለደ የሚል ሰምታችኋል። ማትያንን ያዕቆብን፣ ያዕቆብም ዮሴፍን እንደተባለ ሁሉ አልዓዛርም ቅስራን ወለደ፣ ቅስራም ኢያቄምን፣ ኢያቄምም ቅድስት ሐናን አግብቶ ድንግል ማርያምን ወለደ ያሰኛል። ስለ ቅድስት ሐና ተጋድሎ ለመነጋገር የሚቀድመው ነገር የቅድስት ሐና ሐረገ ትውልድ ነው። ለምንድን ነው ሐረገ ትውልድ የምንቆጥረው ትለኝ እንደሆነ ዘረኝነት አይደለም። መልካም ዛፍ መልካም ፍሬን ስለሚያፈራ ይህንን ለማጠየቅ ያክል ብቻ ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ሌዊን ወለደ፣ ሌዊ ቀዓትን ወለደ፣ ቀዓት እንበረምን ወለደ፣ እንበረም አሮንን ወለደ፣ አሮን አልዓዛርን ወለደ፣ አልዓዛር ፊናስን ወለደ እያልክ ትመጣና ቴክታና በጥሪቃ ላይ ትደርሳለህ። ቴክታና በጥሪቃ ሄኤሜንን፣ ሄኤሜን ዴርዴህን፣ ዴርዴህ ቶናህን፣ ቶናህ ሴትናን የሚለው አሉ። በቤተ ጉባኤ የለም ሴትና። ቶናህም ሲካርን፣ ሲካር ሄርሜላን ይወልዳሉ። እዚህ ላይ ይናገሩታል። የእመቤታችን ጽንሰት ላይ ስንተርክ ቴክታና በጥሪቃ ይላል። እንግዲህ የቅድስት ሐና ክብሯ እዚህ ይጀምራል። ቴክታና በጥሪቃ ልጅ አጥተው ሲኖሩ ምን አጥተው ሲኖሩ ልጅ አጥተው ሲኖሩ ምን አለችው? አንድ ቀን ወደ ቤተ መዛግብት ገቡና ሀብቱን ንብረቱን አዩት።
ወርቁ ብሩ አይቆጠርም። ወርቅ ብር የሚቆጠር በላሙ ቁጥር ነው። ምክንያቱም ከላሙ ከበሬው ከበጉ አንገት ጆሮ ወርቅ ነው የሚንጠለጠልለት። ምን አላችሁ? እስቲ ወርቅ ያንጠለጠለ እስቲ ምድረ ደሃውላ የለህማ ወርቅ እኔ አለ ጣት የለቢያት ወርቅ ግን ደሃ እየተራበ ወርቅ ማንጠልጠል የለም። ሽጥ ይላል አይደል መጽሐፍ? ምን አለ? ስማኝ በል። አዎ ይሄ ጌታ ቃል ነው። በማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ሲጥ ሁሉ ዘብከ ነዋይ ያለን ሁሉ ምን አድርገው ሽጠው ይላል። አዎ የቃል ኪዳን ቀለበትህን አይደለም ለራሱ አይደል እንዳትሉኝ፣ ቃል ኪዳን ቀለበት እንኳን መሸጥ ለቤተ ክርስቲያንም አይሰጥም። በእውነቱ ባለፈው ተናገረናል አይደል? አንዳንዴ ህንፃ ማሰሪያ እየተባለ ቀለበት ነውር ነው። ይህን የሚቀበሉ ካህናት በራሱ መታረም አለባቸው። የቃል ኪዳን ቀለበት ለቤተ ክርስቲያን አይሰጥም። ከተሰጠም ሚስት ስትሞት ባል ሲሞት ሊሆን ይችላል እንጂ የቃል ኪዳን ቀለበት የቃል ኪዳን ቀለበት ነው። ቃል ኪዳን ነው። በእርግጥ ስለ ፍቅር ብለው ያደረጉ ሰዎች ኃጢአት ይሆንባቸዋል አንልም፣ ግን ስርዓት አይደለም። እና አይ ይሄ ሁሉ ሀብት ንብረት አለ ታዲያ ለማን ይሆናል አለ በጥሪቃ ቅድስት የክታ ምን አለች? አይ ወንድሜ አሁን በእኔ መካን መሆን ምክንያት አንተ ትቸግራለህ፣ ሌላ ግብተህማ ትወልዳለች። ለእሱ አዝናን ሕያው እግዚአብሔርን የእስራኤል አምላክ ይመስክርብኝ፣ ከሰጠኝ ከአንቺ ይስጠኝ፣ አለያ ይቅርብኝ አለ። አይመታደል። በዚያች ሌሊት እግዚአብሔር ራእይ ገለጠላቸው። ነጭ እምቦሳ ስትወልድ አይደል? ስድስተኛዋ ነጭ እምቦሳ ቅድስት ሐና ስድስተኛዋ ጨረቃን ወለደች። ጨረቃ ምን ወለደች? ፀሐይን ወለደች። ወደ ትርጉም የሚሄዱ ምን አሉ? ደጋግ ልጆችን ትወልዳላችሁ። ሴት እምቦሳ ሴት ልጅ ምሳሌ ነው። ስድስተኛዋ እምቦሳ ጨረቃን መውለዷ ጨረቃ ከሰማይ ዝቅ ከምድር ብቅ ያለች ናትና ከፍጥረት በላይ ከፈጣሪ በታች የሆነችውን ከናንተ ዘር ትገኛለች። የፀሐይ ነገር ግን አልተገለጠልኝም አለ። አይ አንተስ አልፈታኸውም፣ ጊዜ ይፍታው አሉት። ለምንድን ነው እንደዚያ ያሉት? ከፍጥረት በላይ የሆነች ትወልዳላችሁ ሲባሉ ስለ ትሕትና ነው። ዛሬ እኛ ህልም መልእክት ሲነገረን ደስ ደስ ይለናል አይደል? እንዴት ዋላችሁ? አሁን አንድ ሰው መጥቶ ነጭ በነጭ ለብሰህ ጭራ ይዘህ በህልም አየሁ ቢላችሁ ደስ ነው የሚላችሁ አይደል? ግን ነጭ በነጭ ለብሶ ጭራ ይዞ መታየት ትርጉሙ ምንድን ነው? በበቅሎ ተቀምጠ ግራ ቀኝ ታች ምናምን እንዳለው ህልም ማለት ነው። አይ ልትሞት ነው። ኧረ ኋላ አልሞ መጨረሻ ላይ እኮ ወርጃለሁ አለ። ወደ መቃብር መውረድ ነው። አንዳንዱ ሰው ህልም አለምኩ የሚል ገጥሟችሁ ያውቃል? አንዳንድ እዚህ አካባቢ አንዲት ኩታራ አለችና አሁንስ ትልቅ ሰው ነው ወልዳለች መሰለኝ። ህልም ካልነገርኩት ስለምንድን ነው? ስለ እርሱ ኧረ አልፈልግም ይቅርብኝ። አንቺ አየሽ ህልም ምን ሊያደርግልኝ ነው? አስቸጋሪ ነው። ከዚያ ደግ ልጅ ወለዱ። ደጊቱን እየወለደች ከቅድስት ሐና ሲደርሱ ቅድስት ሐና የተገኘችው ከሄርሜላና ከማጣት ነው። 3 ሴቶችን ወለዱ የታወቁ። እነሱም የመጀመሪያዋ ማርያም ናት፣ የቅድስት ሰሎሜ እናት። ሁለተኛዋ ሶፊያ ናት፣ የቅድስት ኤልሳቤጥ እናት። ሶስተኛዋ ሐና ናት፣ የድንግል ማርያም እናት። ቅድስት ሐና በማጣትና በሄርሜላ ቤት እንደሚገባው ስርዓት አሳድገው ስርዓተ ኦሪትን አስተምረው ሀብት ንብረቱ ብዙም ያልሆነ በጎ ሰብዕና ያለው ኢያቄም የሚባል ከነገደ ይሁዳ የዳዊት ልጅን አጋባት። እንደ ወላጅ ስትሆኑ እናንተ መቼም እኔ በዚህ ዘመን በጣም የሚያሳዝነኝ ነገር ከ100 ወላጆች 99ኙ ባል መጥቶ ቢጠይቅ መጀመሪያ የሚጠይቁት ምኑን ነው? ገንዘቡን ነው፣ ሀብቱን ነው። ከተቻለ ደግሞ እንዲሁ ገንዘብም አይኖረው አሜሪካ ይመጣ ይሁን። በእውነቱ በጣም ነው ማዘን። አሜሪካን ለመጣ ሰው እኮ ልጃቸውን የእንቅልፍ ከኒና ሰጥተው እንድትደፈር ያደረጉ ወላጆች አውቃለሁ እኮ። አሜሪካ ይዟት እንዴት እምቢ ብላ አልፈልግም ብላ የገዛ ልጃቸውን ማደንዘዣ ከኒና ይሄ ምንድነው ይባል የእንቅልፍ ከኒና እንድትወጣ አድርገው። የሚገርማችሁ ነገር አስገድዶ ከደፈራት በኋላ ትቷት ነው ሄደው።
አልወሰዳትም አሜሪካ። የፈለገውን ካገኘ ሌላ ምን ይፈልጋል እሱ? ውሻና እንዲህ ያለው ወንድ አንድ ናቸው። ውሻ ስጋውን እስከሚያገኝ ድረስ ነው። ወንድም እንደዛ ነው። አንዳንዱ ወንድ ማለት አውሬ ነው። ግን የሱ ጥፋት አይደለም፣ ወላጅ ተብዬዎቹ ናቸው ያጠፉት። ግን እግዚአብሔር ስራው ጥበቡ ግን ይቺ ሰው አሜሪካ እንዳለች ታውቃላችሁ። በሌላ መንገድ እግዚአብሔር ወሰዳት። ግፏን አይቶ ወሰዳት። አሁን አሜሪካ ነው የምትኖር። ቂም የሌላት ደግ ሰው ናት። ትገርመኛለች። ሁሉ በደል ደርሶባት እኔ ስናገር ይነደኛል አይደል? እሷ የኔን ያክል አይነዳትም፣ ትተዋለች። ይገርመኛል። አመታደል ነው አንዳንድ ጊዜ። እና ደግነቱን አይተው ለኢያቄም ሶስት ስም ነው ያለው። ሳዶቅ ይባላል፣ ዮናኪር ይባላል፣ ኢያቄም ይባላል። የእግዚአብሔር ስጦታ የሆነችላቸውን ከሴት የመጨረሻ ልጅ የሆነቻቸውን ቅድስት ሐናን አጋባት በስርዓቱ። ከተጋቡ በኋላ ግን ዓመት ቢታይ የለም ልጅ፣ 2 ዓመት ቢታይ የለም፣ 3 ዓመት ቢታይ የለም። ደጋግሜ እንደምነግራችሁ ልጅ ማጣት በእግዚአብሔር ዘንድ ለኛ የሚቀርብ የፍቅሩ መፈተኛ ነው። ግን አናስተውለውም። መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ እንዲህ ይላል፣ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም ይላል ነቢዩ። እግዚአብሔር ልጅ ባለመስጠት ይናገራል። እግዚአብሔር ልጅ በመስጠትም ይናገራል። እግዚአብሔር በበሽታ ይናገራል። እግዚአብሔር በጤና ይናገራል። እግዚአብሔር በሀብት ይናገራል። እግዚአብሔር በድህነት ይናገራል። እግዚአብሔር በጭንቀትም ራሱ ይናገራል። ቅዱስ ዳዊት ምን አለ? ወበረቱ አህመምከኒ፣ በሚገባ እንድቸገር እንድጨነቅ አደረከኝ። እሰይ እንኳንም እንድጨነቅ አደረከኝ ነው ነገሩ። የእግዚአብሔርን ንግግር ሰምቶ አስተውሎ ግን ልብ ማድረግ ጥሩ ነው። አሁን ይህን ሁሉ እየተለፈለፈ ዝም ብለሽ ሰምቶ ብቻ መሄድ አይደለም። ራሳችሁን ህይወታችንን እናስብ። ቅድስት ሐና ልጅ በማጣት የተፈተነችው 5 ዓመት 10 ዓመት አይደለም። እስከ 65 ዓመቷ በ15 ዓመቷ እንኳን አገባች ብንል ለ50 ዓመት ልጅ በማጣት መኖር ቀላል አይደለም። ያውም አሁን ልጅ የሌለው ሰው ምንድነው የሚባል? መታደሉ አይደል? እንዴት ዋላችሁ? እንደዛ ነው የሚባል። አዎ ዘና ያለ እሱ ወንድሜ አንዲት ልጅ አለች ስራ አብራኝ የምትሰራና ስንት ልጆች አሉሽ? 2። 1 ጨምሪ። ምን አረኩ? እና 1 ጨምሪ ነግሬሻለሁ። ከቻልሽ እግዚአብሔር የሰጠሽን ያክል ጨምሪ ጨማምሪ። አንዲት እናት መተው እንዲሁ ዘመኑን ሴት ንገርልኝ እስቲ አሉ። እኔ 15 ወልጃለሁ አሉ። ለና አላችሁ 15 ወልጃለሁ፣ 2 ሞተውብኛል፣ 13 አሉ። 15ቱንም አምጬ ነው የወለድኳቸው። ያውም የስኳር በሽተኛ ነኝ። ስኳር በሽተኛ ነኝ። 15ቱን አምጬ እድሜ ያቋረጠኝ እንጂ እቀጥል ነበረ። ለምን? ልጅ የሚሰጥ ማን ነው? ልጆች የማን ፍጥረት ናቸው? እኛ ልንከለክለው እንችላለን? ካደረግነውም እኛ እግዚአብሔር ወደረኞች ነን። ዛሬ በቃ አንድ በተለይ ወንድ ተወልዶ ሴት ከመጣ፣ ሁለተኛ ሴት ተወልዳ ወንድ ከመጣ እዛ በኋላ ቀጥ ነው። ምናምንቴ ይዋጣል ወይ ይሰካል ወይ ይቀበራል። አበቃ። ከባድ ነው። አሕዛብ እንኳን ወልደው ይሄው ያስጨንቁናል አይደል? ራባቸው ንገሩኝ እንጂ ጠማቸው፣ ተቸገሩ። 7 8 10 12 20 እየወለዱ ምንም አልሆኑ። እኛ ግን የእግዚአብሔርን ዓላማ እየተቃወምን ይሄ ወደ ውስጥ ገብተናል፣ ችግር ውስጥ ገብተናል። በነገራችሁ ላይ አንዱ ነው ተረዱ። በ5000 ብርም በ20 ብር የምታስተዳድሩት ቤት ያው ነው። የደረሰባችሁ ሰዎች ገምቱት። ደሞዝ ሲጨምር ኑሮ ይጨምራል አብሮ? አይጨምርም። እኔ አይቼዋለሁ። እኔ ራሴ ምስክር ነኝ። ለመጀመሪያ ጊዜ የተቀበልኳት 492 ብር ደሞዜና ዛሬ እሺ ተብሎ የሚነገረው ደሞዝ ያኛው ይሻለኛል። ምንም ትርፍ የለው፣ ምንም ለውጥ የለው። ማልነግራችሁ ቤት እና ሐሳብ መቼም ሞልቶ አያውቅም። ስለዚህ ራስን መመጠን ነው። አንድ ልጅ የሚያሳድግም ያው ነው፣ 10 ልጅ የሚያሳድግም ያው ነው። አይምሰላችሁ። እና 50 ዓመት ሙሉ እግዚአብሔር ልጅ ባለመስጠት ቅድስት ሐናን ተናገራት፣ ለመነች። በዛ ዘመን ቅድስት ሐና ብቻ ሳትሆን ያልወለዱት እነ ቅድስት ኤልሳቤጥ ሁሉ ይወረፉ ነበር፣ ይሰደቡ ነበር።
ስለ ቅድስት ሐና እናታችን ከእውነት ከምናነሳው ነገር መካከል ቤተክርስቲያን እንኳን መባ ለእግዚአብሔር ልብ በሉ መባ ዛሬ ተፈጸመ ሐና በሁለትኪ ሐና ማንስታ አቢ ወተትሊ አልያ ለምን ዘምርላት ቅድስት ሐና ቤተክርስቲያን ስትሄድ ካህናት መባ አይቀበሏት። ለምን? ልጅ የሌለው የእግዚአብሔር በረከት የተለየው ነው አንቀበልሽም ይሏታል። ኢያቄምን አይቀበሉትም። ያዝናሉ። ታዝናለች፣ በጣም ልቧ ስብር ይላል፣ ታለቅሳለች። ጌታ ሆይ ይህን ተመልከት በሉ እስቲ። ሁልጊዜ ሀገር ላይ ግፍ ሲፈጸም፣ ቤተክርስቲያን ላይ ወገናችን ላይ ግፍ ሲፈጸም ሁሌ ስትጸልዩ እንደዚህ በሉ፣ ጌታ ሆይ ይህንን ተመልከት በሉ። የእሱ ነው የሚሻል፣ ይህን ተመልከት ትላለች። እንደውም የሚያስገርመው አንድ ጊዜ አንዲት ጎረቤት ነበረቻት በዝሙት የምትተዳደር ዝሙት ስራ ያደረገች እና ቅድስት ሐና ስታወራ ትሰማታለች። አይ ቤተ እግዚአብሔር ልሄድ ነበረ ለቤተ እግዚአብሔር የሚሆን ንጹህ ልብስ የለኝም ብላ ትላለች። እና ያቺኛይቱ ጎረቤቷ አይ እኔ እኮ ብዙ የታጠበ ልብስ አለኝ ከኔ አንዱን ለብሰሽ አትሄጂምን አለቻት። አይ ያንቺ ልብስ አስበደነስ ነው፣ በዝሙት የተገዛ ነው፣ ስለዚህ አልለብስም፣ እግዚአብሔር ንጹህ ባህሪ ነውና ንጽህና ይወዳል ብላለች። በየዋህነት ነው። ኋላያችን የተተናደምን አለቻት። ሐና በምን ምክንያት ነው እግዚአብሔር ልጅ የነሳት እያልኩ አዝንልሽ ነበረ፣ ለካ በዚህ ነው ላቲ ስባት በቅሎ አድርጎ የፈጠረሽ ብላ አለቻት። ቢወልዱሽ አትወልጂ፣ ቢያፈሩሽ አታፈሪ፣ ቢሰጡሽ አትሰጪ። በቅሎ እንዲያውም እብን ላቲ ስባት ድንጋይ እስከ ማለት ለምን ቢባል የማይወልድ ድንጋይ ነው አይደል? ብዙ ጊዜ ይህን ስላችሁ ስለ ሰው እያወራው አይደለም። እንስሳት ይወልዳሉ አይወልዱም? አዕዋፍ ይወልዳሉ አይወልዱም? እጽዋት እንኳን ይወልዳሉ አይወልዱም? ይወልዳሉ፣ ያፈራሉ። አይባን ናቸው የማያፈሩ። ከዚያ ነው ተመልሳ ምርር ብላ ለካንስ ሐናን በቅሎ ድንጋይ የሚሏት ጌታ ሆይ የእስራኤል አምላክ ለካ እውነታቸውን ቢሰጡኝም አልሰጥም፣ እውነትም ሐናን ድንጋይ አድርገህ ፈጥረሃታልን ብላ ምርር ብላ አለቀሰች ከልቧ። ይሄ ለቅሷ ቅድመ እግዚአብሔር ደረሰላት። ግን እግዚአብሔርን ሁሉ የፈተናት 50 ዘመን ልጅ በማጣት የፈተናት ኋላም የሚሰጣትን ስለሚታወቅ ነው። በነገራችሁ ላይ እንደው እንኳን ድንግል ማርያምን ጻድቃነ ሰማዕታት አንዱ ልጅ አድርጎ ለማግኘት 1000 ዓመት ቢፈተኑም ፈተናው ጥቂት ነው በእውነት። እና የቅድስት ሐና ትልቁ ልጅ በማጣት የተፈተነችው ፈተና መቻለው። አንደኛ ገድለ ቅድስት ሐና ትናንት ስንክሳር ሰምታችሁታል። ሲነበብ ማን ነው ወንድማችን ሲያነበው ለዛቲ ቅድስት ኢያእመርነ ገድላቲሃ ዘትገብሮን በህቡ። የዚች ቅድስት እናት ገድሏ ሁሉ ምስጢር ሆኖብናል። የእግዚአብሔር አያት የእግዝእትነ ማርያም የድንግል ማርያም እናት እንድትሆን ያስመረጣትን ተጋድሎ ምን ነው ባወቅ ነው አለ አባ ዮሐንስ ዘሀገረ ቡርልስ። እኛ ግን ጥቂቱን እንገልጠዋለን። አንደኛው ልጅ በማጣት እግዚአብሔርን ተመስገን እያሉ 50 ዘመን የሰውን ስድብ በቅሎ ድንጋይ ተብሎ ተሰድቦ መባ እንኳን አንቀበልም ተብሎ ይህን ሁሉ መገፋት ችሎ 50 ዘመን መኖር ትልቅ ተጋድሎ ነው። አንድ ይሏል። ሁለት ቅድስት ሐናና ኢያቄም ይታወቁበታል። ካለቻቸው አስራት ሳያወጡ ኑረው አያውቁ። የምግባራት ሁሉ አንዲት ራስ ምንድናት? ለእግዚአብሔር የምንታመንባት አስራት ናት። ምንድናት? አስራት ነው። በነገራችሁ ላይ ሰሞኑን እግዚአብሔር ይመስገን ለገዳማት የምንፈልገውን ገንዘብ በሙሉ አገኘን፣ ደስ አለን። መቼም እግዚአብሔር ሲያመጣው ግሩም ነው። ባለፈው አበሳጭተውን ተናግረን ነበር አንዳንድ ነገር። አሁን ደግሞ እግዚአብሔር አመጣው በዛም በዚህ ብሎ እግዚአብሔር አሟላልን። አሁን የገዳማቱን ነገር አቅማችን የቻለውን እየሞከርን ነው። አስራት ነው ትልቁ ለእግዚአብሔር መታመናችን የምንገልጥበት። እናታችን ቅድስት ሐና ከኢያቄም ጋር ሆና አስራት ታወጣ ነበር። ሌላ የእናታችን ቅድስት ሐና መገለጫ ዘንፈቃድ የሰው ለከ ካለው ከቅዱስ ዳዊት ኃይለ ቃል በመዝሙር 54 እንደተነገረው ለነዳያን ከ9 ደግሞ ታወጣ ነበር። ነዳያንን ትመግብ ነበር። ይሄ ገድለ ቅድስት ሐና ነው።
ሌላ የቅድስት ሐና መገለጫዋ በጣም የዋህ ሴት ናት ይባላል። በጣም የዋህ። በነገራችሁ ላይ ብልጥ አትሆኑ እሺ። እኔ ብዙ መርዝ አይነት አመለካከት ያለው ሰው ብልጥ፣ ለሁሉ ነገር ብልጥ ምን ያደርጋል? ሞኝ አትሆኑ፣ ግን የዋህ ነው የሚሻል። እሺ የዋህቱም ካልተቻለ ብልህ ነው። ብልጥ አትሆኑ ወይም ብስል ነው የሚባል። ሰውን ለመብለጥ አትሞክሩ። ከፍ የሚያደርግ ማን ነው? ዝቅ የሚያደርግ ማን ነው? በራስ በብልጠት የሚሆን ነገር እኮ ብዙ በመስሪያ ቤት ታያላችሁ አይደል? ብዙ ሰው ይሮጣል፣ ሩጦ ልቡ ነው የሚፈስ፣ አይደርስ። እግዚአብሔር ከፍ አደረገው፣ ሰው በምን ይደረሳል? አይደረስም። እና ቅድስት ሐና የዋህ ነበረች። ያችንም ሴት እኮ እንደዛ ላይ የተናገረቻት የዋህ ስለሆነች አሁን በየዋህነት ሕገ እግዚአብሔርን የነገረቻት። ለካስ ያስቀይማል ደግሞ አነጋገሩ፣ ግን በየዋህት ነው። የዋሂት ነበረች። እሱ ብቻ አይደለም የቅድስት ሐና ገድሏ። ሱባኤ ይወዳሉ ባልና ሚስቱ። ድንግል ማርያም ስትጸነስ እኮ የ47 ቀን ሱባኤ ነበር። መጀመሪያ 40 ቀን፣ ኋላ 7 ቀን ሱባኤ። ራእይ ካዩ በኋላ እንኳን ሱባኤ ገብተዋል ድጋሚ። ሱባኤ ማለት ምንድን ነው? እግዚአብሔርን በንጽህና በጥሞና ማምለክ አይደል? ያን ታደርግ ነበረ ቅድስት ሐና። ኋላ እግዚአብሔር ደግሞ ጊዜው ደረሰና በአብይ መልአክ በቅዱስ ገብርኤል በስርዓት ድንግል ማርያም እንድትጸንስ ሆነች። ልክ ድንግል ማርያም ስትጸንስ ደግሞ ሌላ ገድል ጀመረች። ደህና ዋላችሁ? ኧረ እንዴት ዋላችሁ? እንዴት ዋላችሁ? አንድ አዲስ ገድል ጀመረች ደግሞ። እሱም ምንድነው በሉ። አሁን የቅድስት እናታችን ሐና አንድ ምስጢር ልንገራችሁ። እኔ በብዙ ቦታ የገዛ ቤቴን ጨምሮ በብዙ ቦታ የተመለከቱት ነፍሰ ጡር ስትሆኑ ፎቶ የምትነሱ ለምንድን ነው? ሲንዶ በሞት ይሄድ። በዚህ ዓለም በጣም አስቀያሚ ከሆኑ ነገሮች መካከል ትልቁ ተመልከቱ፣ ነፍሰ ጡር ሴቶች ምንንም ያደርጉ ፎቶ ዝም ብሎ እኮ አይደለም የሚነሱት፣ ሆዳቸውን ገፍትተው ነውረኞች። ህፃኑ ውስጥ የሚያድርበት ስሙ ምንድን ነው? ማህፀን ነው የሚባል አይደለም? ማህፀን ምን ማለት ነው? አማህፀነ አደራ አስጠበቀ። ማህፀን ምን ማለት ነው? አደራ ጠባቂ ነው። እንዴት እግዚአብሔርን ብትገዳደሩት ነው ሆዳችሁን ገልብጣችሁ ፎቶ የምትነሱ? ማንም ብትሆኑ አደራ ይቅርባችሁ። አትረገሙ፣ ልጆቻችሁን አታስረግሙ። እንደዚህ ገፍጥጦ ፎቶ አስነስቶ የወለዷቸውን ልጆች ውሎ አድረው ይዋቸው። አዎ እናቶቻችን ልጅ ሲጸንሱ እዩኝ ነው የሚሉ ወይስ ይደበቃሉ? ይደበቃሉ። እስኪ ወንጌል ላይ ተመልከቱ። ቅድስት ኤልሳቤጥ ዮሐንስ መጥምቁን በጸነሰች ጊዜ ስንት ወር ራሷን ደበቀ ይችላል? እስኪ ይሄ እኮ ነው ክርስቲያናዊ ምግባር። ጭራሽ አደባባይ መውጣታችን እንደው እዩኝ ማለታችን አለበቃ ብሎ ፎቶ ደግሞ ፎቶ ተነስተን ቤት ባስቀመጥ ነው ፌስቡክ ያ የአረም የሆነ ባል ደግሞ ይመጣና ተንበርክኮ ከፊቷ ሆኖ አብሮ ፎቶ ይነሳል። ሆዷን እየሳመ ጄሌ ሁላ ዝም ብሎ የሆነ እንከፍ በሱ ቤት ምን ማድረጉ ነው? ይሄ እኮ ነው አረማሞ ይባላል አይደል? ታውቃላችሁ አረማሞ? የትውልድ አረማሞ ማለት ይሄ ነው። ይሄ በቆሎ ሲዘራና አንዳንዱ በቆሎ የያዘ ይመስላል አይደለም? ሲያዩት በቆሎ ነው። ዋን ምኑ የሚታወቀው ውስጡ የሚታወቀው ምን ሲሆን ሲሸለቀቅ ነው አይደል? ሲሸለቀቁት አንዳንዱ ምን ይሆናል? አረማሞ። ደግሞ አረማሞ ማለት እኮ ደግሞ ያው ታውቃላችሁ የሆነ ጥቁር ብናኝ አመድ ነገር ያ በጣም ያሳፍራል። እንዲህ አይነት ፎቶ የለጠፋችሁ ሰዎች ካላችሁ ፌስቡክ ላይ አንሱት። በእውነት በእርግጥ እንዲህ ስንናገር እንደምዘብቱብን እናውቃለን። ዘብቱ ግድ የለም፣ ቀን ይመጣል። በጮናት ሁሉ ወይ አብረን እናለቅሳለን ወይ ለቅሶውን ሳናይ ቀድመን የምንሸኝም ካለ እንሸኛለን። ያኔ አብሮ ማልቀስ የሚመጣበት ዘመን ጊዜ ሲመጣ ያኔ የዘበተ ሁሉ ያየዋል። ብዙ የሚያሳፍር ነገር አለ እና ቅድስት ሐና ራሷን ሰወረች፣ ዘወር አለች። ለምን? ምን ተንዋስዮ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ
ይህንን ስላደረገልኝ ሁሉ ለእግዚአብሔር ምኖሮታ አከፍላለሁ ብላ አንደኛ ራሷን ሰወረች። ሁለተኛ ሌላኛው ገድሏ ለመስዋዕት የማይሆነውን ምግብ ሁሉ ከመብላት ተከለከለች ይላል። ከምግብ መምረጥ ጀመረች። ይህም የመጽሐፍ ቃል ነው። በመጽሐፈ መሳፍንት ምዕራፍ 13 ላይ ሶምሶንን እንደምትጸንስ የማኑሄን ሚስት እንትኮኝ ሲነግራት ትእዛዙ ምንድን ነው? ይሄን እንዳትበይ እንዳትጭ አይደል? ነፍሰ ጡር ሴት እኮ የማትበላው የማትጠጣው ነገር አለ። አማረኝ ምናምን ማለት አይደል። ይሄ ዝም ብሎ መጃጃል ነው። አማረኝ ምናምን ተወው እሱን ወንድሜ። የአባ እብሎይ እናት ቅድስት ሙሲያ ወይም እንዳንዳንዶቹ ቅድስት አብያ አባ እብሎይን ጸንሳ እያለ እንኳን አማረኝ ልትል በሁለት ቀን አንዴ ነው እህል የምትቀምስ የነበረ። በቀን 1500 ትሰግዳለች። አንቺ እህቴ በወርም አትሰግጂ 1500። አንተ ወንድሜም አትሰግድም። እስከ ሀየለቶሙ ለእደው ይላል። መነኮሳት እንኳን አልችሏት እስኪሉ ድረስ ወንድ መነኮሳት 9 ወሩን አትሰግድ ነበር። የአቡነ ቀውስጦስ እናታችን እምነ ጽዮን ቅድስት እምነ ጽዮን የአቡነ ተክለ ሃይማኖት አክስት የአቡነ ቀውስጦስ እናት እንደ ነገ ልትወልድ እንደ ዛሬ ትሰግድ ነበር። ነፍሰ ጡር ሴት አትሰግድም የሚል ደግሞ ማን እንደጻፈው መጽሐፍ ይላል? አትስገድ የሚል መጽሐፍ አለ? በነገራችሁ ላይ ነፍሰ ጡር ሴት አትጾም የሚል ሕግ አለ እንዴ? እንደ አቅሟ ተሆን ነው አይደል? እንደ አቅሟ እንደሌላው ሰው እኩል ትጾም አንልም። እስከ 4 እስከ 5 እስከ 6 ወር መጾም አለባት። ከዚያ በኋላ እየገፋ ሲሄድ ግን እንደ አቅሟ ተሆን። ጨርሶ ግን አትጾም ብሎ ነገር የለም። የወለደች ሴት ጾም ትሻር አይደለም፣ ደም ስለሚፈሳት ያን ደም ለመተካት በሚል ሂሳብ ነው እንጂ ጾም ሻር የሚልክ የለም። እሱን ማወቅ አለብን። ከአቅም በላይ የሆነ ነገር ካለ ግን የነፍስ አባት ይፈቅዳል። ስለዚህ አበላሏን አስተካከለች። ተጋድሎ ነው ይህ አለ። ከዚህ በኋላ ድንግል ማርያም ስትወለድ ደብረ ሊባኖስ ሄዳ ወለደቻት። ስሟንም ማን አለቻት? ወላጆቿ እሷን ሐና አሏት። ሐና ምን ማለት ነው? የእግዚአብሔር ስጦታ። እሷ ደግሞ ልጇን ማን አለች? ማርያም አለች። ማርያም ምን ማለት ነው? የእግዚአብሔር ስጦታ። ወለደች። 7 ቀን በምን ታረሰች? በዳቦና በንፍሮ ታረሰች። ተመልሳ መጣች። ልጇን ስታሳድግ እንዴት ነበረ? እናታችን እመቤታችን ድንግል ማርያምን እንዴት ነው ያሳደገቻት? ቅድስት ሐና ድንግል ማርያምን ከጀርባዋና ከክንዷ አትለያትም፣ በመዓልትም በሌሊትም ከፍቅሯ ጽናት የተነሳ። ለምን እንደሆነ ታውቃላችሁ? አንድ እናት ስለሆነች ነው። ሁለተኛ ነገር ድንግል ማርያም እንደ ሁላችን ሕፃን ሆነን እንደሆነ ሁሉ ከአፍንጫዋ የሚወጣ ይሄ ነፍስ የምትሉት ነገር የለ፣ ከዓይን የሚወጣ ቆሻሻ የለ፣ ከጆሮ የሚወጣ የለ፣ በአፍ የሚወጣ የለ፣ ይሄ ቅርሻ ነው ምናምን የምትሉት ነገር የለ። መጸዳዳት መሽናት ምናምን የሚባል ነገር የህፃናት በሙሉ ዛሬ ዳይፐር ዋይፐር የምትሉት ነገር ሁሉ የለም። በሁሉ ነገር ነጻይት። እሱ ብቻ አይደለም። ዛሬ ህፃናትን የምናጥብበት ሳሙና አለ አይደል? ምንድን ነው የሚባል? ላይፍ ቦይ። አይ እሱ አይስማማቸውም። ዶቭ ነው ምናምን የሚባል 10 ብር የሚሸጠው ሳሙና 50 ምናምን ብር ነው የሚሸጥ ደግሞ። ለምንድን ነው ያ ደግሞ? ለህፃኑ ገላ ለጠረኑ ምናምን ጥሩ ነው። አይ አንተ ዝም ብለህ እንደው ባጃክስ የምጠበው እግዚአብሔር ምን ይላል? ምን ችግር አለው? እኛ ባጃክስ እንታጠብ ያደግና እውነቴን ነው። ብዙ ቀን እኔ ልጅ ሆኜ ባጃክስ ታጥቤያለሁ። ግን የዛሬ ህፃን አልለመደምና ባጃክስ ብታጥቡት ፍርክስክስ ነው የሚለቀው ቆዳው። ለምን? አጓጉል ለስላሶች አድርገን ነው የምናሳድጋቸው። ቆንጠጥ እናድርጋቸው እስኪ። ትንሽ ከረር መረር ያለ ነገር እስቲ ጥሩ ነው እኮ። ፍትሐ ነገሥት እንደው እኮ ልጅህን ምን ብለህ አሳድገው ነው የሚል፣ ቀጥታ አሳድገው ነው የሚል። ባይሆን ስትቀጣው ደግሞ ስርዓት አለው። እጅህ እንዳመጣህ አይደለም። እና ጠረኗ ድንግል ማርያምን ቅድስት ሐና አጠበቻት የሚል ታሪክ አታገኙም። ጠረኗ መዓዛዋ ቅድስት ሐናም የታደለች ናት። ያ ሁሉ ሆኖ 3 ዓመት አሳደገች። የቅድስት ሐና የተጋድሏን አንድ የመጨረሻ ነገር ካለን ሰዓት አንፃር ልንገራችሁ። እንደው በእውነቱ 3 ዓመት ሲሞላት ያችን የመሰለች ንጽሕት ልጅ መዓዛዋ ደስ የሚያሰኝ እንግዲህ ከልጅም ምርጥ ልጅ ከፍጥረት የማይተካከላት
መዓዛዋ ደስ የሚያሰኝ። ከዚያ ሁሉ ነው ደግሞ ለወላጆቿ ስንት ናት? አንዲት ብቻ። አሐቲ ይእቲ ለእማ እንዳለ ጠቢቡ ሰሎሞን ለእናቷ አንዲት ናት። አንዲት እንዲያውም ህሪት ይላታል። አንዲት ብቻ ሳትሆን ደግሞ ምርጥ ነበረች። ምን አለችው ቅዱስ ኢያቄምን? ስለተስለናል ልጅ የሰጠህ እንደሆነ አንተን እንዲያገለግል እናደርጋለን ብለናልና ልጃችን ለእግዚአብሔር እንስጥ። ከዚህ በላይ ምን ገድላለን? ዛሬ ሳንቲምን ልሰጥ ያምጣሃል። ከ10 አንድ ለመስጠት ታምጣለህ። እንኳን ልጅህን ልሰጥ አባቶቻችን ምን ይላሉ? ኢያቄምና ቅድስት ሐና ለእግዚአብሔር የሰጡትን ያክል ማንም ሰጥቶ አያውቅም። እንደ ሰው ቢሰጥ ምን ይሰጣል? ምንድን ነው የሰጡት? አረ ልጅ ብቻ። አይ ልጅማ ይሰጣሉ። ቅድስት ሐናም ሳሙኤልን ሰጣለች። ያቺኛይቱ ትልቂቱ ሐናም ሳሙኤል ምንድን ነው የሰጡት? ንገሩኝ። እናት ነው የሰጡት። እናቱን የሚሰጥ በዓለም ታሪክ እንግዲህ እናት የሰጡ እነሱ ብቻ ናቸው። ለእግዚአብሔር እናቱን ነው የሰጡት፣ ወላዲቱን። ታዲያ የቅድስት ሐና ክብሯን እንረዳ ዘንድ ቅድስት ሐና ድንግል ማርያም ጽንሳ በነበረችበት ጊዜ ልደበቅ ብትልም ዘመዶቿ እየመጡ በስተርጅናሽ የሆነልሽ ይሄ ድንቅ ነገር ምንድን ነው እያሉ ማኅፀኗን ሲዳሱ የምታውቁት ነው። ወለተ አርሳባን የአርሳባን ልጅ አይነ ስውር ናት። እና እስቲ እንዲያው ሰው ሁሉ መጽነስሽን ባይኑ ያያል፣ እኔ አይነ ስውር ነኝ፣ አይኔ ያይ፣ እስቲ ሆድሽ መግፋቱ ልዳስ ብላ ማኅፀኗን ሆዷን ደስስ አድርጋ መዓዛዋ ደስ ቢያሰኛት ብላ አይኗን እሽት። እንደውም አቦ ምንድነው የሚሉ ለማሽተት ነው። አይኔ ይበላልኛል ብላ አይደለም፣ ሳታስበው ነው ደስስ ብታደርገው ቦክ አይኗ። ብጽዕት ሐና በሉ እስቲ ብፅዓን ለኪ እንዲህ አለቻት። ብጽዕት ሐና ለአንቺ ብጽዕት መባል ይገባሻል። በማኅፀኑ አይን ያበራ በዓለም ከተፈጠረ አይተናነቅም አለቻት። አሁንም እንደገና ደግሞ ሳምናስ የሚባል የጦሊቅ ልጅ ሞተ ብሎ አሏት። ቤት ማትወጣው አይ ተወደው ነበረ። ምክንያቱም የአባቷ የማጣት ወንድም ነው። የአባቷ የማጣት ወንድም ነው ሳሚናስ የጦሊቅ ልጅ እና ሞተ ሲሏት አይ ቢያንስ እንኳን እንደው አስከሬን መሰናበት የሚባል አይደለም። ሄዳ በጣም ተወዶ ስለነበረች ያለቀሰች ትዞራለች። ስትዞር እሷ በፀሐዩ አንጻር ስትደርስ ጥላዋ ሄዶ ቢያርፍበት አፈፍ ብሎ ብድግ ሞተው። ሰላም ለኪ በሉስቲ ሰላም ለኪ እምሕይወቱ ለዘገብረ ሰማይ ወምድረ ወሰላም ለኪ በሉስቲ ሰላም ለኪ እሙ ለፀሐይ ጽድቅ እንዲህ ብሎ ተናገረ። ሰማይ ምድርን ለፈጠረ ለእግዚአብሔር አያት የሆንሽ ሐና ሰላም ላንቺ ይሁን። በማኅፀንሽ ያለችው ደግሞ የእውነተኛ ፀሐይ የእግዚአብሔር እናቱ ናት። በማኅፀንሽ ያለችው ሰማዩን ምድሩን የብሱን ባህሩን ሰውን እንስሳን ሁሉን በመሃል እጁ የያዘውን ተወልደዋለች ብሎ ተናግሮ እዚያው እንደገና ተመልሶ አርፏል። ሙት አስነስታለች ቅድስት ሐና። ታዲያ ድንግል ማርያምን በቤተ መቅደስ ካስገባች በኋላ 5 ዓመት ቤተ መቅደስ እየተመላለሰች ካህኑ ዘካርያስ አለበት። ዘካርያስ ዘመዳቸው አይደለ? እንደው ካህን ዘካርያስ ልጄን አምጣልኝ፣ ታመጣታለች፣ ታያታለች፣ ትስማታለች፣ ትሄዳለች። እንዲህ ያደረገች ስንት ዓመት ኖረች? 5 ዓመት። ድንግል ማርያም 8 ዓመት እስከሚሞላት ድረስ። ልክ ድንግል ማርያም 8 ዓመት ሲሞላት መቅደስ በገባች በ5 ዓመቷ ቅድስት ሐና አረፈች። አባ ጊዮርጊስ አይቶ ምን አለ? ለኖህ ሐመሩ ላይ ለተሐጽኖትኪ በድክትምና እምድረ ፈለሰት ሐና አለ። ለነሶሳዊኪ ዘመቅደስ ፍና ንብረትኪ ዘበጽሙና ብሎ ያለው ይሄ ነው። እናታችን ቅድስት ሐና አረፈች። ወዲያው ጻድቅ ኢያቄም ተከትሏት አረፈ። ገድለ ቅድስት ሐና ከረጅም ባጭር ከሙሉ በክፍል ለዛሬ ለዕለት ደረሰ፣ ተፈጸመ። ታዲያ መዝሙርን ዘምርና እንጨርሳለን ማለት ነው። አንደኛው ሐና እማንስት ተአቢ ወተትሊአል። ቅድስት ሐና ከሴቶች ሁሉ ትበልጣለች፣ ከድንግል ማርያም በቀር ከፍ ከፍ ትላለች። እስመ ወለደታ ለድንግል ለቅድስት ድንግል። ቅድስት ድንግል ማርያምን የወለደች እኮ እሷ ናት።
ዘወለደቶ ለቃል ይህችውም ድንግል ማርያም ቃለ እግዚአብሔርን የወለደች ናት። በከመ ዜናው ዮሐንስ በወንጌል ዮሐንስ በወንጌሉ ቀዳሚሁ ቃል ብሎ የቃለ እግዚአብሔርን ቀዳማዊነት የተናገረለትን የወለደችውን ወልዳለችና ቅድስት ሐና ትበልጣለች ነው። ሐና እምአንስት በሉ እስቲ ሐና እምአንስት ተአቢ ወትትለዓል እስመ ወለደታ ለድንግል ለቅድስት ድንግል ዘወለደቶ ለቃል በከመ ዜነወ ዮሐንስ በወንጌል እንግዲህ ወደፊት በደንብ አጥንታችሁ መዘመር ነው። ሐና እምአንስት ተአቢ ወትትለዓል እስመ ወለደታ ለድንግል ለቅድስት ድንግል ሐና እምአንስት ተአቢ ወትትለዓል እስመ ወለደታ ለድንግል ለቅድስት ድንግል ዘወለደቶ ለቃል በከመ ዜነወ ዮሐንስ በወንጌል ዘወለደቶ ለቃል በከመ ዜነወ ዮሐንስ በወንጌል። ይሄ ነው አንዱ። ሁለተኛው ተፈጸመ ሐና በወለትኪ ቅድስት ሐና በልጅሽ ተፈጸመ ምን ተስፋ ቅዱሳን አበውኪ የቅዱሳን አባቶችሽ የአዳም የሄኖክ የኖህ የአብርሃም ይስሐቅ ያዕቆብ የሙሴ የአሮን የኢያሱ የሳሙኤል የዳዊት የሰሎሞን የሕዝቅያስ የዮስያስ የዘሩባቤል የአልዓዛር የእነዚህ ሁሉ ቅዱሳን አበው ተስፋ ባንቺ ተፈጸመ። ተፈጸመ ሐና በወለትኪ ታውቁታላችሁ አይደል? ተፈጸመ ሐና በወለትኪ ተስፋ ቅዱሳን አበውኪ ተስፋ ቅዱሳን አበው ተስፋ ቅዱሳን አበውኪ ተስፋ ቅዱሳን አበው። አማርኛ ትችላላችሁ? ተፈጸመ ሐና በልጅሽ ተፈጸመ ሐና በልጅሽ የቅዱሳን ተስፋ የአባቶችሽ የቅዱሳን ተስፋ የአባቶችሽ የቅዱሳን ተስፋ የአባቶችሽ የቅዱሳን ተስፋ የአባቶችሽ ተወዳጅ የሆነች ስሟ የሚጣፍጥ እናታችን እመቤታችን ድንግል ማርያምን የወለደችን የእናታችን እናት ደግሞም እናታችን ቅድስት ብፅዕት ሐና ምን ያህል ተወዳጅ እንደሆነች ድርሳነ ኢያቄም ሐናና መልክአ ሐናን ብታነቡ በተለይ በጎንደር ዘመን በነበሩ ሊቃውንት እንዴት በጣዕመ ዜማ በጣዕመ ምስጢር ያመሰግኗት እንደነበረ ብታውቁ ድንቅ ነው። በኢትዮጵያ ምድር በጣም ተወዳጅ አይሁድ የሚጠሏትን ያክል ቅድስት ሐና ኢትዮጵያውያን በጣም እንወዳታለን እና የቅድስት የብፅዕት ሐና ጣዕመ ረድኤቷ ጣዕመ በረከቷ አይደረብን። የእመቤታችን ጣዕመ ፍቅሯ አይደረብን። በመልአኩ ረድኤት ሁላችን ይጠብቀን። ሀገራችን ኢትዮጵያን ሰላም ያደርግልን። ለንስሐ ሞትም ያብቃን። ለምስጋና እንነሳ። እዛ ላይኛው ለቆ ነው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት የምህረት የይቅርታ የመክቦት ባለቤት የአባቶቻችን አምላክ ቸሩ እግዚአብሔር በሰላም አስጀምሮ በሰላም ስላስፈጸመን ቅዱስ ስሙ የተመሰገነ ይሁን። ከእመቤታችን ከድንግል ማርያም ጣዕመ ፍቅሯን ረድኤቷን ከቅድስት ወብፅዕት ሐና ከቅዱስ ያሬድ ካህን ጡመ ልሳን ከአባቶቻችን በረከት እንዲያሳትፈን ከምንሰማው ከምንፈራው መከራ ሁሉ እንዲሰውረን ለሀገራችን ሰላሙ እንዲሰጥልን በግፍ በመከራ በጦርነት በስራት በደዌ በስደት በጭንቀት ያሉትን ሁሉ በይቅርታው በምሕረቱ እንዲያስብልን ሙታን እንዲምርልን ሕያዋን እንዲጠብቅልን የአባቶቻችን የገብረ ሥላሴና የወልደ ጊዮርጊስን የሁለት ተክለ ሃይማኖትን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አስበውን አትርሱን ያሉንን ሁሉ በይቅርታው እንዲያስብልን ይልቁኑ ወለተ ጊዮርጊስን ገብረ ኢየሱስን ወለተ ጻድቅን አጸደ ማርያምን ወለተ ሥላሴን ወለተ ኢየሱስ አመተ ኢየሱስ ዜና ማርቆስ አስካለ ማርያም ወለተ መስቀል ወለተ ሰንበት ገብረ መድን ገብረ ጻድቅ ኃይለ ገብርኤል ገብረ ማርያም ወለተ መድን ወልደ ሐና አስራተ ኪዳን ወለተ ሐዋርያት ወለተ ሥላሴ ወለተ ተክለ ሃይማኖት ገብረ ሥላሴ አመተ ሥላሴ ፍቅርተ ሥላሴ ወለተ ገብርኤልን ወለተ መስቀል ወለተ ማርያም ገብረ ሥላሴ ገብረ ሚካኤል ወልደ ሚካኤል ገብረ አረጋዊን ሀብተ ማርያምን የቅድስት ሥላሴ ልጆች ማህበርን በይቅርታው በምህረቱ እንዲጎበኝልን እንዲጠብቅልን ሰላም በዋለን ምህረቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ለጸሎት ስለነበረን ጊዜ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አንዲት አስተያየት ከእናንተ ዘንድ መጥታለች። ያው በጊዜ ቢጀመር በጊዜ ለመጨረስ በተለይ ሩቅ ቦታ ለምንመጣ ብላችሁናል። የተገባ ጥያቄ ነው። ችግሩ የሚሆነው ቀድሞ መጀመር ለኛ አያቅተንም። እናንተ ቀድማችሁ በሰዓት ትገኛላችሁ ወይ ነው። ለምሳሌ እንደዚህ ጉባኤ የረቡዕን ከዛ በላይ መሆን አንችልም። የረቡዕን አንለውጠው። የረቡዕና የእሁድ ከዛ በታች አይወርድም። ምክንያቱም የእሁድ አንደኛውን ጉባኤ ጨርሰን 11 ሰዓት ነው የምንጀምረው፣ 12 ተኩል እንጨርሳለን። ጊዜም የእሁድ የረቡዕን በተመሳሳይ 12 ተኩል እንጨርሳለን። የዚህኛው ነው ትንሽ የሚያመሽ የአርቡን ጉባኤ 10 ተኩል ምህላ መጀመር እንችላለን። 10 ተኩል ምህላ ከጀመርን በትክክል 11 ከ20 ወይ ተኩል ላይ ጉባኤው ይጀምራል ትምህርቱ። በዛ ሰዓት ግን እናያችኋለን። ብዙዎቻችሁ አትመጡ። ሳምንት እንፈትናችሁ። እስኪ ሳምንት ቀድመን እንጀምረዋለን፣ እንፈትናችሁ። በዛ ሰዓት ከተገኛችሁ ለአርብ ቋሚ እናደርገዋለን። ቀደም ብሎ ለሌሎች ጉባኤ ትምህርት ባለባችሁ ሰዓትም እንደዛ እናደርጋለን እና እነሱን ነው። ወደ ገዳመ ቅዱሳን ምዕራፈ ቅዱሳን ጎርጎር ቅድስት ማርያም አንድነት ገዳመ ጎርጎር ታውቁታላችሁ። የስድስቱ ስውራን አበው ያሉበት ነውና ወደ እሱ ጉዞ ተዘጋጅቷል። መነሻ ቀን በ20 ነው። አሁን ህዳር 20 ማለት ነው። የእመቤታችን በዓልን ለማክበር ነው። ምግብን ሳይጨምር ደርሶ መልስ ዋጋ 400 ብር ነው። እንግዲህ አቡነ ሙሴ ፍልፍል ዋሻ፣ ጨጨሆ መድኃኔዓለም፣ ጣራ ገዳም የመሳሰሉት እናስጎበኛለን የሚሉት ለሁሉም ይህንን ያዘጋጁ አካላት ስላሉ በተለያየ ስፍራ ሄዳችሁ ትኬት ቁረጡ ተጓዙ ነው የሚሏችሁ። ከዚያ ወደ ደብረ ሲናም ደግሞ ይኖራል ብለን እንጠብቃለን። ያው ቀኑ ገና ሆኖ ካልሆነ ደብረ ሲና ዘንድሮ ግድ ነው። አካባቢ ላይ ባለው ነገር ምክንያት እንደምታውቁት በልማት ስም ቤተክርስቲያንን የመውረር ገዳማትን የማጥፋት ስራ እየተሰራ ስለሆነ ደብረ ሲና በዚህ ጊዜ የተገኘውን ያክል ሰው ይዞ መሄድ ግድ ነው። ስለዚህ ደብረ ሲናም ይኖራል፣ ጎርጎርም ይኖራል ማለት ነው። ወደ ሁለቱም እንዲዘጋጅ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። የሴቶች እህቶቻችን ያው 8 ሰዓት ላይ ጉባኤያችሁ እንዳትረሱት ትባላላችሁ። 8 ሰዓት ላይ እህቶች የሌሉትንም እናቶችን እህቶችንም ጥሩ
ሌላ ሁላችሁንም የቅዱስ ሚካኤል ጸበል ትቀምሱ እኛ ቤት ነው ታውቁ እና ተገናኝተን ሀሳብ አስተያየት